It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃዎቻችን ደግሞ እናልፋለን። ያው የትናንትና ትልልቅ ዜናዎች ከነበሩት ነጥቦች መካከል አንደኛው የእንግሊዝ ፕሪሚየር ሊግ የዓመቱ ምርጦች ይፋ የተደረጉበት እጩዎቹ ይፋ የተደረጉበት ጊዜ ነበረ። በዚህ ውስጥ ማይክል ካሪክ ከአሰልጣኞች ውስጥ መካተቱ ቅድም በመግቢያችንም ላይ ስናነሳ እንደነበረው እንደዚሁም ደግሞ በቀደመው በፕሮግራማችንም ላይ በስፋት ለማስቀመጥ እንደሞከር ነው በጣም አስገራሚ ነው ተብሏል። ደግሞ የሚያስገርምም ነው። ምክንያቱም ማይክል ካሪክ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ተብሎ ነው የተቀጠረው። የ17 ጨዋታ ኮንትራት ብቻ ነው የነበረው እና ከዚህ በኋላ ግን የማንቸስተር ዩናይትድ ቋሚ አሰልጣኝ የመሆን እድሉ በጣም ሰፊ መሆኑን ወይንም ወደ እርግጠኝነት የተጠጋ መሆኑን እየተመለከትን ነበረ የቆየ ነው። የብዙ ሰዎች ማስተያየት ይህንን የሚያግዝ ነው። ግን ለማንቸስተር ዩናይትድም ለማይክል ካሪክም በዚህ እጩ ውስጥ ደግሞ መካተቱ በጣም የሚያስገርም እንደሆነ እና ትልቅም ነገር እንደሆነ ስናነሳ ነበረ እና የሚገባም ነው ደግሞ ምክንያቱም የ15 ጨዋታ እይታ ነው የማይክል ካሪክ እይታ። ግን በማንቸስተር ዩናይትድ ውስጥ ያመጣው ለውጥና ያሳካቸው ስኬቶች አመቱን ሙሉ ከተፎካከሩት አሰልጣኞች በእኩል በእጩነት ውስጥ እንዲካተት አድርጓል። አጠቃላይ በአመቱ እንግዲህ ማናጀር ኦፍ ዘ ሲዝን ተብሎ የቀረቡት እጩዎች አንድም አንድሪውስ አሉበት የብሬንትፎርድ አሰልጣኝ፣ ሁለት ያው ማይክል አርቴታ አለ፣ ሶስተኛ ማይክል ካሪክ አለ፣ ፔፕ ጋርዲዮላ፣ አንዲ ራዮላ እንደዚሁም ደግሞ የሰንደርላንዱ አሰልጣኝ ሊ ብሪስም ይገኙበታል እና እነዚህ ናቸው። ይሄ ለማንቸስተር ዩናይትድ ለካሪክም ትልቅ ነገር መሆኑን አንስተናል። አሁን ወደ ቀጣዩ የቋሚነት አሰልጣኝ ጉዞ ደግሞ ማይክል ካሪክ እያደረገ ነው ብለን በመግቢያችን ላይ ስለተናገርን ምን ከሱ ይጠበቃል፣ ምን ፈተናዎች ሊያጋጥሙት ይችላሉ የሚለው ሌላ የውይይት አጀንዳ ሆኖ ቀርቧልና እዛም ላይ የተወሰኑ ነጥቦችን ዛሬ እንደመነሻ ብናነሳ ደስ ይለኛል። ግን በቀጣይም የተለያዩ ሀሳቦችን እያነሳን የምንነጋገርበት ርዕሰ ጉዳይ ነው። ማንቸስተር ዩናይትድን በተመለከተ ትናንት ከነበሩት ዋና ዋና ጉዳዮች መካከል አንዱ አሁን ሳምሪ ያነሳሽው የማንቸስተር ዩናይትድ የዘንድሮ የውድድር አመትን ስኬት የበለጠ ሊያሳይ የካሪክም ቆይታ በዩናይትድ ደጋፊዎች በተፈጠረው የደስታ ስሜት ብቻ ሳይሆን በሌሎችም ግምገማ ስኬታማ ተብሎ የሚቆጠር መሆኑን የሚያሳይ ነው። ለእኔ እዚህ እጩ ውስጥ መግባት የማሸነፍን ያህል ለካሪክ እና ለማንቸስተር ዩናይትድ ትርጉም አለው። 15 ጨዋታ ብቻ ተጫውተሽ 38 ጨዋታዎች በውድድር አመቱ ሙሉ በሚደረጉበት ሊግ ላይ የዚህ አይነት የእጩነትን ክብር ማግኘት ቀላል ቦታ የሚሰጠው አይደለም። እንደዛ መሆን ነው ያለበት ብዬ ማምነው። ከዛ ሁለተኛው ጉዳይ የካሪክና የማንቸስተር ዩናይትድ አብሮ መሆን አይቀሬ ነው የሚል ነው። ካሪክና ማንቸስተር ዩናይትድ በቃ አብረው ይሆናሉ። ኦማር በራዳ፣ ዊሎክስ እንደዚሁ ማንቸስተር ዩናይትድ እሳቸውን ወይም ካሪክን በቋሚነት እንዲቀጥር ይፈልጋሉ። ይህንን ለሰር ጂም ራትክሊፍ ያቀርባሉ። በቃ አሁን ከግራም ከቀኝም ያም የሚደግፈው ቅጥር ማለት የካሪክ በቋሚነት ማንቸስተር ዩናይትድ ውስጥ መቀጠር ነው። አንዳንዶች እንደውም ዝም ብለው ትኩረት ለመሳብ ገና በክለቡ ያልተነገረውን ነገር የካሪክን ፎቶግራፍ የማንቸስተር ዩናይትድን አርማ እያደረጉ የ2 ዓመት ኮንትራት ፈረመ ብለውም ደግሞ ዜና የሚሰሩ እኮዋል። ገና ያልወጣና እውነት ያልሆነ ነው ለጊዜው ግን መሆኑም አይቀር። ይሄ በሚነሳበት ጊዜ ማንቸስተር ዩናይትድ ቤት ካሪክ የሚቀጥል ከሆነ ሁለት
በደንብ ትኩረት ልንሰጣቸው የሚገቡ ጉዳዮች አሉ። አንድ በእነዚህ 15 ጨዋታዎች 10ን አሸንፎ በ3 አቻ ወጥቶ በ2 ብቻ ተሸንፎ 7ኛ የነበረውን ማንቸስተር ዩናይትድ 3 ጨዋታ እየቀረው 3ኛ ደረጃ ላይ አስቀምጦ ወደ ቻምፒዮንስ ሊግ መግባቱን ያረጋገጠው ካሪክ የኦሌ ጉናር ሶልሻ አይነት በስኬት ጀምሮ በማቃት እንዳይጨርስ ሲጀምር ነው እንጂ ምናምን እንዳይባል ምንድን ነው ትኩረት ሰጥቶ ሊሰራባቸው የሚገቡ ነገሮች? የማንቸስተር ዩናይትድና የማይክል ካሪክ ቆይታ የስኬት እንዲሆን ካሪክ ታሳቢ ሊያደርጋቸው የሚገቡ ጉዳዮች የትኞቹ ናቸው የሚለውን ቅድም እንዳልኩሽ ተሳክቶለታል። እውነት ነው። እንደተሳካለት እንዲቀጥል ማንቸስተር ዩናይትድም ከሄድ መለስ ወጣኩ እውነት ለመናገር የሆኑ ጨዋታዎች ላይ አሪፍ ይሆናል፣ የሆኑ ጨዋታዎች ላይ ያቅተዋል። አሪፍ ይሆናል ብለሽ ስትጠብቂ ኩም ያረገኛል ብለሽ ስትጠብቂ ደግሞ እንደገና ተስፋ እየፈጠረ ለሚቀጥሉ ጨዋታዎች ጉጉት እንዲኖረን ምናምን ያደርጋል። ዩናይትድ እንደዚህ ነው የሚሰራው የነበረው። አሁን ግን ቁም ነገር በሚመስል መንገድ ማንቸስተር ዩናይትድ ዘላቂ የሆነ ጉብዝና፣ ዘላቂ የሆነ ውጤታማነትን አሳየ። ይህንን አለማድነቅ፣ ይህንን አለማክበር፣ ለዚህ ቦታ አለመስጠት አይቻልም በእኔ እምነት። ስለዚህ አሁን ካሪክ ምንድን ነው ማድረግ ያለበት ለሚቀጥለው የውድድር ዓመት ይህንን ለማስቀጠል ያልን እንደሆነ የመጀመሪያው ሁላችንም የትኛውም ክለብ ላይ ኃላፊነትን የሚወስድ አሰልጣኝ መጀመሪያም መጨረሻም መለኪያው ውጤት ነው። አሁንም የዓመቱ ኮከብ እጩ ሲገባ ውጤት ስላመጣ ነው። ቋሚ ይሁንም ሲባል ውጤት ስላመጣ ነው። ስለዚህ ካሪክ ከማንቸስተር ዩናይትድ ጋር ሊሰነብት የሚችለው አስሎንጋስ ማሸነፍ እስከቻለ ድረስ። ስለዚህ የእግር ኳስ ጨዋታዎችን በፕሪሚየር ሊግ፣ በካራባኦ ካፕ፣ በኤፍኤ ካፕ እና በቻምፒዮንስ ሊግ የምናወራው ስለሚቀጥለው የውድድር ዓመት ስለሆነ እያሸነፈ መቀጠል መቻል አለበት። ፉትቦል ማቾችን ማሸነፍ አለበት። የመጀመሪያው ነገር እሱ ነው። ምንም ጥያቄ የለውም። ይሄም ርዕስ የተነሳው ይሄም እንጀራ የተገኘው ኮከብ ለመባል እጩም የተሆነው ከ15 ጨዋታ 10ን ስላሸነፈ ነው። ከ7ኝነት ወደ 3ኛነት ከፍ ስላደረገው ነው። በእነዚህ 10 ድሎች ውስጥ ደግሞ ማንቸስተር ሲቲን፣ አርሰናልን፣ ሊቨርፑልን፣ አስቶን ቪላን፣ ብሬንትፎርድን፣ ቼልሲን ማሸነፍ ስለቻለ ነው። ስለዚህ እንደነዚህ ያሉ ጨዋታዎችን ማሸነፍ እየቻለ አንድን አሰልጣኝ ከአንተ ጋር እንለያይ አትዩ፣ ያዝልቀን፣ ያክርመን ብለሽ የምትከርሚበትን ሀሳብ ይዘሽ ትመጫለሽ እንጂ። ይህንን ካልሽ በኋላ ማንቸስተር ሲቲ የተቸገረባቸው ወይም ነጥብ የጣለባቸው ጨዋታዎች የትኞቹ ናቸው ስትይ ደግሞ በሚቸገሩ ክለቦች አሁን እነዚህ የማንቸስተር ዩናይትድ ዋነኛ ተፎካካሪዎች ናቸው አይደለም? ወደ ቻምፒዮንስ ሊግ ለመግባት ሊቨርፑል፣ ቼልሲ፣ አርሰናል፣ ማንቸስተር ሲቲ አሉ። ብሬንትፎርድም እዛው አካባቢ ነው ያለ። ስለዚህ ከእነዚህ ክለቦች ሙሉ 3 ነጥብ የወሰደ ማንቸስተር ዩናይትድ በዌስትሃም ዩናይትድ፣ በሊድስ ዩናይትድ ላለመውረድ የሚንገታገቱ፣ ኒውካስል ዩናይትድ አሰልጣኙን ላባር በሚል ዝቅ አለ ምነው ዘንድሮ እየተባለ ጥያቄ የሚነሳበት እና ሰንደርላንድ፣ እነዚህ ናቸው እኮ ማንቸስተር ዩናይትድ ላይ ነጥብ እየወሰዱ ያሉት። ዋይ ለምን? ምን ስለጎደለ የሚለው መጠየቅ መቻል አለበት። ትልልቆቹን ያሸነፈው የካሪክ ማንቸስተር ዩናይትድ ከእንደነዚህ ያሉ ቡድኖችም ድል ማግኘት አለበት። አዎ ማንቸስተር ዩናይትድ ካሪክ ከያዘው ጀምሮ ባደረጋቸው ጨዋታዎች የሰበሰበው ነጥብ አርሰናል ከሰበሰበው፣ ሲቲ ከሰበሰበው፣ ሌላ ማንም የፕሪሚየር ሊግ ክለብ ከሰበሰበው በላይ ነው። ኩሩን ማንቸስተር ዩናይትድ መልሶታል። ደስ የሚለውን ማንቸስተር ዩናይትድ አሳይቷል። ነገር ግን እነ ሲቲን እና አርሰናልን ቀጥቅጦ እያሸነፈ ለምን በነ ሰንደርላንድ፣ በነ ሊድስ ዩናይትድ፣ በነ ኒውካስል፣ በነ ዌስትሃም እንዴት ነጥብ ይጥላል? እየተሸነፈና አቻ እየወጣ ይህንን ቢያስተካክል ለሊግ ታይትሉ ኮምፒት ማድረግ ይችላል። ስለዚህ ዩ ሃቭ ቱ ዊን ነው የመጀመሪያው ነገር። የሚቀጥለው የውድድር ዓመት ይሄ ኦብቪየስ የሆነው ነው። እንግዲህ 4-2-3-1 የሚባለው የጨዋታ ስልት ለማንቸስተር ዩናይትድ ተጫዋቾች ተስማምቷቸዋል። ተጫዋቾቹ ይበልጥ በዚህ ሲስተም ውስጥ ራሳቸውን በደንብ ገልጸዋል። ተጫዋቾቹን አንዳንዶቹን የሚና ለውጥ እያደረገ አንዳንዶቹን የተለየ ቦታ እየሰጠ ካሪክ በደንብ አድርጎ ተጠቅሞባቸዋል። ከነሱ ማንቸስተር ዩናይትድ ሊያገኝ ይገባው የነበረውን ግን እየባከነ የነበረውን አገልግሎት መልሶ የማንቸስተር ዩናይትድ እንዲሆን አድርጎታል። ይሄ ምንም ጥያቄ የለውም። አንዱ ነው። ሁለተኛው
አሁን ካሪክ ለ17 ጨዋታ ጊዜያዊ አሰልጣኝ ተብሎ ሲቀጠር በዙሪያው የተሰባሰቡ ረዳት ሁኑት ተብለው እሱም ጭምር የሰበሰባቸው ረዳት አሰልጣኞች አሉ። እነዚህኑ ረዳት አሰልጣኞች ይዞ ነው የሚቀጥለው ወይስ ቋሚ አሰልጣኝ ሲሆን የ2 ዓመት የ3 ዓመት ኮንትራት ሲሰጠው በእነዚህ ዓመታት ውስጥ ማንቸስተር ዩናይትድን እንደገና ለሊግ ድል የፕሪሚየር ሊጉ ሻምፒዮን በቻምፒዮንስ ሊግም የተሻለ ተፎካካሪ እንዲያደርጉት ኮቺንግ ስታፉን ማጠናከር የለበትም ወይ? በቂ ናቸው ወይ? አሁን ከእሱ ጋር አብረው የሚሰሩት ሰዎች ስቲቭ ሆላንድ፣ ጆኒ ኢቫንስ፣ ጆናታን ውድጌት እና የግብ ጠባቂው አሰልጣኝ ክሬግ ማውሰን የሚባሉት ሰዎች በቂ ናቸው ወይ? ወይስ ተጨማሪ ኃይል ተጨማሪ አቅም ይፈልጋል? ማንቸስተር ዩናይትድ አሞሪምን ሲቀጥር ከሰራው ስህተት በጣም የሚቆጨው የሚባለው የእግር እሳት የሚሆንበት የሚባለው ዩናይትድ ምን እንደሆነ ታውቂያለሽ? አሞሪም እምቢ ባይል ኖሮ ለአሞሪም በቃ ያለው ይሁንለት ብሎ ማንቸስተር ዩናይትድ ባይስማማ ኖሮ አሁን የምጠራቸው 2 ስሞች ከማንቸስተር ዩናይትድ ኮቺንግ ስታፍ ውስጥ አብረው ይቀጥሉ ነበር። እነዚህ አሰልጣኞች ደግሞ በጣም ጠቃሚ ነበር የሚሆኑት። ታስታውሳላችሁ አሞሪም ከመቀጠሩ በፊት ሩድ ቫን ኒስተልሮይ ይዞ ነበረ። ከሩድ ቫን ኒስተልሮይ ጋር የሆነ ደስ የሚል ኮኔክሽን ምናምን ተፈጥሮ ነበር። ከዛ ይህንን ሰውዬ ግን ከምናባረረው አሞሪም እሺ ቢል ረዳቱ ቢሆን አብሮ ቢሰሩ ማንቸስተር ዩናይትድ ዝግጁ ነው ምናምን ተባለ። እንደን አሞሪም ማሰበና ኖ ቫን ኒስተልሮይን ማየት አልፈልግም አለ። ቫን ኒስተልሮይ ማንቸስተር ዩናይትድ ለቆ ወጣ። ቫን ኒስተልሮይ ምን ይፈልግ ነበረ? ከማንቸስተር ዩናይትድ ጋር የአሞሪም ረዳት ሆኖ ለመስራት ፈቃደኛ ነበር፣ ዝግጁ ነበር እኮ። አሞሪም ነው አለ ለራሱ የስታፍ አባላት ይዟቸው ለመጣው ለራሱ ኮቺንግ ስታፍ ቅድሚያ ሰጠ። ያኛው ወደ ሌስተር ሲቲ ሄደ። ማንቸስተር ዩናይትድ በሩድ ቫን ኒስተልሮይ መቆየት ውስጥ ይጠቀም ነበረ። በተለይ የፊት መስመሩ ላይ ያለውን ነገር በደንብ ሊያግዛቸው ይችላል። የቫን ኒስተልሮይም ደግሞ የኮቺንግ ኳሊቲው ተወዶ ነበረ የሆነን ለመናገር ግን አሞሪም እምቢ ስላለ በተኑት። ሁለተኛው የተባረረው ሰው በዛ አካባቢ ማንቸስተር ዩናይትድ አጣሁት ብሎ የሚቆጨው ሰው አንድሪያስ ጆርግሰን የሚባል ሰው ነው። ይሄ ሰው ደግሞ የሴት ፒስ ኮች ነው። ኒኮላስ ጆቨር የሚባል አሰልጣኝ ያለው አይደል አርሰናል። ማንቸስተር ዩናይትድ ደግሞ ከዚህ ሰውዬ በደንብ መጠቀም እችላለሁ ብሎ ያምን ነበር። ሂድ ተባለ። እሱ ወጣ። እሱ ወዴት ሄደ? ወደ ቶተንሃም ሄደ። አሁን እንደነዚህ ያሉ ሰዎች የጎደሉት ነው የካሪክ ስብስብ። የሴት ፒስ አሰልጣኝ መኖር አለበት። ሴት ፒስን እንዴት ነው ዲፌንድ ማድረገው? የቆሙ ኳሶችን የሴት ፒስ አሰልጣኝ መኖር አለበት። ሴት ፒስን ወይም የቆሙ ኳሶችን እንዴት ነው ወደ ጎልነት መቀየር ያለብኝ? በጣም ሰርፕራይዚንግሊ ኢነፍ ግን ማንቸስተር ዩናይትድ ከቆሙ ኳሶች ከአርሰናል ቀጥሎ ብዙ ጎል አግብቷል። ግን ደግሞ እንዲህ ያለ ስፔሻላይዝ ያደረገ ስፔሻላይዝ በማድረጉ ብቻ ሳይሆን በውጤታማነቱም የሚጠራ ሰው ሊኖረው ይገባል ነው። ስለዚህ እንደነዚህ ያሉ የግዴታ ቫን ኒስተልሮይ አይደለም፣ የግዴታ ጆርግሰን የሚባለው ሰውዬም አይደለም፣ ግን የሆኑ የእሱን አቅም የሚጨምሩ የማንቸስተር ዩናይትድን ጥንካሬ ከፍ የሚያደርጉ ከፍ ሲል ደግሞ ማንቸስተር ዩናይትድ ይበልጥ ውጤታማ የሚሆንባቸውን ሰዎች መምጣት አለበት። የካሪክ አንዱ ትልቁ ኳሊቲ ምን እንደሆነ ታውቂያለሽ? ረዳቶቹንም ይሰማል። ናቂ አይደለም። እኔ ያልኩት ይሄ ቦሲ አይነት ነገር የለውም። መማከር ይወዳል። የሰጣቸውን ኃላፊነት አምኖ ነው የሚሰጣቸው፣ ሲሰማቸውም አምኖ ነው የሚሰማቸው። ገብቶሻል? ስለዚህ ኮቺንግ ስታፉን የበለጠ ማጠናከር የካሪክና የማንቸስተር ዩናይትድ 2026-27 ይበልጥ እንዲያምር ያደርገዋል። ሶስተኛው ይሄ ለማንቸስተር ዩናይትድ በጣም ወሳኝ ነው። ይሄ የማንቸስተር ዩናይትድ ተንከባላይ ችግር ነው። ተንከባላይ ችግር ማለት በየጊዜው ያለቀቀው። አሁን ማይክል ካሪክ አዲስ አሰልጣኝ ነው፣ ጀማሪ ነው፣ አቤት ወዴት ባይ ነው ሊሆን ይችላል ተብሎ የሚጠበቀው። አረ አሁን የሪያል ማድሪድ ሰዎች ምናምን እነዚህ ጉልቤ የምትያቸው ሰዎች አሰልጣኝ ሲቀጥሩ አንዳንዴ እሺ ባይ አሰልጣኝ ይወዳሉ። እሺ ምን አሉኝ የሚል አልፈሽ መስመር ሄደሽ ደግሞ ስታሽቃብጭ ምን ይሆናል? እንዲህ ላረግ አስቤ ነበረ፣ ምን ይላሉ እርሶ ባይ አሰልጣኞች እኮ አሉ።
ከአለቃ ኮንፊርሜሽን የሚጠብቁ። አለቃው እኮ ስራ ሰጥቶሻል፣ ያመንሽበትን ትሰሪያለሽ። ጥሩ ከሆነ ትመሰገኝበታለሽ፣ ጥሩ ካልሆነ ትወቀሽበታለሽ። ወቀሳን የመውሰድ አቅምሽ ደካማ ካልሆነ በስተቀረ ምንም ችግር የለው። እዛም ላይ ደግሞ በጣም ኢንቮልቭ ማድረግ የሚፈልጉ አሉ እንዳልከው አሁን የሪያል ማድሪድ የበላይ ሰዎችም እንደውም አንዳንድ ጊዜ ይባላል አሰልጣኙ ምን አይነት ቦታ ላይ ተጫዋች እንዲፈርምለት እንደሚፈልግ ብቻ ነው የሚናገሩት። ውላቸው ላይ አለ ማንነቱ ነው። እነዚህ ሰዎች እነዚህ የበላይ ሰዎች ይወስናሉ ምናምን ይባላል። ኢቨን ማንቸስተር ዩናይትድ ቤትም እኮ አለ አንተ የምትነግረን እዚህ ቦታ ብለህ ነው እንደዚህ አለ እንጂ እገሌ ነው ማለት አትችልም ብለው ሪስትሪክት የሚያደርገዋል ያሰልጣኙን እንትን። ለዛ ነው ኮች ነው ማናጀር ነው የሚለውም እዛ ጋር ነው የሚመጣው። ስለዚህ አሁን ካሪክ ይህንን ተንከባላይ የማንቸስተር ዩናይትድ ችግር መፍታት ካለበት አንዱ መሆን ያለበት ነገር ምንድን ነው? በተጫዋቾች ዝውውር ላይ በጣም ምርጥ ውሳኔ ማሳለፍ መቻል አለበት። ውሳኔ አሳላፊም ጭምር መሆን መቻል አለበት። ግን ጀማሪ ነው እነ ዊሎክስ ተው እሱን ተው ለእኛ ምናምን ሲሉት እሺ ብሎ ለእንጀራው የሚሳሳ ከሆነ ግን ይጎዳል። አሁን ካሪክ ቡድን አለው እጁ ላይ ስብስብ አለው። ከዛ ስብስብ ማን አብሮት እንደሚቀጥል ማን ለቆ እንደሚወጣ ይታወቃል በቅርብ ጀምሮ። ማን እንደሚመጣ ግን በዋናነት እሱ የሚያደርገው ተሳትፎ በጣም ወሳኝ ነው። የካሪክ አንዱ ሌላው ትልቁ ኳሊቲው እጁ ላይ ካሉ ተጫዋቾች የሚገኘውን ጥቅም ማክሲማይዝ ማድረግ ነው፣ ከፍ ማድረግ ነው። ስለዚህ ከፍ ያለውን ጥቅም ማግኘት ከቻለ ከተጫዋቾች እንዴት መጠቀም እንዳለበት ያለው ኖሃው እውቀት ጥሩ ስለሆነ ማንን ባመጣ በዚህ መንገድ ተጠቀሜበት ማንቸስተር ዩናይትድን የበለጠ ውጤታማ ላደርገው እችላለሁ የሚለውም ላይ ጥሩ ነው የሚሆነው ማለት ነው። ደጅ ሆኖ ስለ ኮቢ ሜኖ ይነግረን የነበረውን ነገር ሲገባም ከኮቢ ሜኖ ትልቁን አገልግሎት አገኘ። እሱም 10 ምናምን ጨዋታ ተጫውቶ የወጣቶች ኮከብ ዝርዝር ውስጥ ገባ። የማይካደውን የኮቢ ሜኖን እውቀት፣ ችሎታ፣ ጉብዝና በደንብ ተጠቀመበት ማለት ነው። ስለዚህ ማንቸስተር ዩናይትድ ቤት ከፈርጉሰን ጡረታ መውጣት በኋላ አንዱ እና ሪሰንትሊ በቃ የሼሽኮ የማቲያስ ኩኛ የብሪያን ኤምቤሞ ምናምን የነሱ ዝውውር ነው ለእኔ የተሻለው እንጂ አብዛኛው ማንቸስተር ዩናይትድ ዝውውሩ አንደኛ የሚሰጠው ኮንትራት ርዝመቱ፣ ሁለተኛው የሚከፍለው ክፍያ ከፍ ማለቱ፣ ሶስተኛ ለተጫዋቾቹ የሚገባው የደሞዝ ኮሚትመንት ለመፋታት የማይመቻል አይደል? አሁን ዩናይትድ በትልቁ ማሻሻል አለበት ተብሎ የሚጠበቀው ነገር ይሄ ነው። በተለይ ይሄ የሚሰጠው የደሞዝ ውል የሚከፍለው በጣም እንዲሁም በዚህ ረገድ ብዙ ላላገለገሉት ተጫዋቾች ነው ብዙ ብር የሚከፍለው ማንቸስተር ዩናይትድ እና እዛ ላይ በጣም ጥንቃቄ ማድረግ አለበት። አሁን በሚመጡት ዝውውሮችም ላይ ይህንን የበለጠ ሊሰራበት ይገባል ተብሎ ነው የሚገለጽ። ግዴታ ደግሞ መማር አለበት መማር አለበት። በነገራችን ላይ አንዱም እነሱ የሚሉት ነገር ምንድን ነው? ዝቀን አንሰጥም ልክ ያልሆነ በኋላ ችግር ውስጥ የሚከተንን ኮሚትመንት አንገባም። ስለዚህ በማንቸስተር ዩናይትድ ፕሮጀክት የሚያምን አብሬ በተገቢው መንገድ እየተጠቀምኩ እቀጥላለሁ የሚሉ ተጫዋቾችን ወደ ማንቸስተር ዩናይትድ ለመሳብ ነው ጥረት የምናደርገው ብለዋል። አሁን ማንቸስተር ዩናይትድ ከቲኬት ሽያጭ፣ ከስፖንሰርሺፕ እንደዚሁም ደግሞ ከተለያዩ የብሮድካስት እንደዚሁም ከኮሜርሻል የሚያገኘው ገንዘብ በከፍተኛ ደረጃ ይጨምራል። ምክንያቱም ተሳካለታ ዘንድሮ ወደ ቻምፒዮንስ ሊግ ተመልሷል። እነዛ ገንዘቦች የዝውውር ጉልበት ይሰጡታል ለማንቸስተር ዩናይትድ። የፋይናንሻል ማነቆው እንደ ዘንድሮ ይቀጥላል ተብሎ አይጠበቅም። ስለዚህ አሁን ሪክሩትመንት ላይ ወይም ተጫዋቾችን ስትመለሜ ሞር ፐርፌክት ከሆንሽ፣ ሞር ልክ ከሆንሽ የበለጠ አሪፍ ነው የሚሆነው ብዬ ነው ማምነው። እዛ ላይ የሚወሰነው ውሳኔና የካሪክ ተሳትፎ ካሪክ ሊሰራቸው ከሚገባቸው መካከል አንዱ ነው። ሌላ አራተኛ ተመላሽ ተጫዋቾች አሉት። ለምን በስማም እንዳልኩ ታውቂያለሽ? ተመላሽ ስል ስጋ ቤት ሄደ ጭንቅላቴ። እንዴት ጥሬ በልተሽ ይጠበስ ብለሽ አስሰጭ ተመላሽ ነው እኮ ይባል። ምኑን ሰራው በቃ ያንቺ በቃ ይብሮ ከዚህ በኋላ ያንን ነው የሚያስበው። ተመላሽ አለኝ ብለሽ ነው በልተሽ ይቺን ደግሞ ታውቃለት ያለሽ እንዲህ አድርጋት ምናምን ብለህ ወጣ ገብቶሃል አይደለ? ገባ ታረገዋለህ፣ ግን እሺ ሲል ታውጠዋል። ገባ ወጣ ብቻ
እንትን አለው ጥብስ አይነት ገባ ወጣ ጥብስ አለ ቡኒ የሚባል በስያለው አልበሰልኩም ነው ይሄ ገባ ወጣ። አዎ ግን በጣም አሪፍ። በነገራችን ላይ ለጥሬ ስጋ የሚሆን ተብሎ የተሰጠሽን ስጋ ልጥበሰው ስትይ መታኘክ ነገሩም እንዳይጎዳ ነው እኮ እንደዚህ ለአመል ምትዋል። ከዛ ቡኒ ጥብስ አድርገው የሚባል ጉንዳን ጥብስ የሚባል ደግሞ አለ። ድንቄም ተሰራ የሰየፍ ይወልቻውሽ ድንቄም ተሰራ በእውነት ነው። እሺ ግን ልክ ነው። ሌሎች በቃ ፎከስ ማድረግ ያለበት ማይክል ካሪክ ማንቸስተር ዩናይትድ ተመላሾቹ እንዴት ነው? አዎ ባርሴሎና መልሳለሁ ካለ እንዴት ነው? ሌሎች የተዋሷቸው ተጫዋቾች መልሳለሁ ካሉ እንዴት ነው? የእነዚህ ልጆች ማንቸስተር ዩናይትድን ይቀላቀላሉ ሪተርኒስ የሚባሉ አሉ ብቻ የሚመለሱ ማርከስ ራሽፎርድ አለ፣ ጄደን ሳንቾ አለ፣ ራስሙስ ሆይሉንድ አለ፣ አንድሬ ኦናና አለ። እነዚህ ትልልቅ ስሞች ናቸው። እነዚህ ማንቸስተር ዩናይትድ ቤት እንዲመለሱ የማይፈለጉ ቢመለሱ ደግሞ እንዴት ነው የሚደረገው? ለምሳሌ እኔ ጄደን ሳንቾ ቢመለስ ብዙ ችግር የለብኝም። ለጄደን ሳንቾ ጥላቻ የለኝም። እኔ ለማርከስ ራሽፎርድ እና ለኦናና ያለኝን ያህል ጄደን ሳንቾ ይሄ ራሱን ያጠፋ ሰው ነው እንጂ እንትን አይደል። ጄደን ሳንቾ ራስመስ ሆይሉንድ ቢመለስ ኪሳራ አይሆንም ለማንቸስተር ዩናይትድ። በጣም ግን አንድ ትልቁ ስጋት ምንድን ነው? ከተመለሰ የሼሽኮ ይፎካከሯ እኮ እንደዛ ነው የሚሆነው እና ያንን ራስመስ ሆይሉንድ እሺ ብሎ የመቀበሉ ነገር ምን ያክል ነው? እሺ ብሎ አልነበር እንደ መጀመሪያ በፊት ነው። አሁን ግን አሁንማ እንደውም የበለጠ እንትን አሁን ደግሞ ምን አለ አንድ እኔ ያየሁት በተደጋጋሚ የማየው መረጃ ናፖሊ ወደ ሻምፒየንስ ሊግ የሚገባ የሚያልፍ ከሆነ ኮንትራታቸውም ላይ ይሄንን ግዴታ ይጥላል። በቃ ማስፈረም አለበት በቋሚነት እኮ እሱ ከሆነማ በቃ አሁን እኮ እያወራን ያለ ነው ከተመለሰ። ያ ማለት አሁን አንቺ የምትያቸው ኮንዲሽኖች ሳይሟሉ ባርሴሎናም ራሽፎርድን ከመለሰው፣ ማንቸስተር ዩናይትድ ራስመስ ሆይሉንድን ከናፖሊ ለመውሰድ ከተገደደ፣ አስቶን ቪላ ጄደን ሳንቾን በሉሰዱልኝ ካለ፣ ኦናናን ትራብዞንስፖር መልሻለሁ ካለ ማንቸስተር ዩናይትድ እና ካሪክ ምንድን ነው ማድረግ ያለባቸው? ከእነዚህ ልጆች ጋር ማሰብ አለበት። ውሳኔ ይፈልጋል። ገብቶሻል መለስ? እኔ ራስመስ ሆይሉንድ ቢመለስ ኢትስ ብሌሲንግ ለማንቸስተር ዩናይትድ የእውነት ለመናገር ድል ነው፣ ምርጥ ነው። ምክንያቱም እኔ ራስመስ ሆይሉንድ መጀመሪያ መሄዱንም ስቃወም ነበረ። እሱም ደግሞ ሂወዝ ቤጊንግ እኮ እየለመነ ነበር። ከቤንጃሚን ሼሽኮ ጋር ልፎካከር፣ እሱ የሚያደርገውን ያነሳ አላደርግም። ይሄንን ስሜት የእግር ኳስ አሰልጣኝ ሆነሽ አትገፊውም። በነገራችን ላይ ላሳይ፣ ልታገል፣ ስታምኑብኝ ብቻ አስገቡኝ እያለ አትሸኙም። ይሄ ልጅ ራሱን ፕሩቭ ማድረግ እየፈለገ ነው። ራሱን ፕሩቭ ማድረግ እንደሚፈልግ ሰው ደግሞ አሪፍ ሰው የለም፣ ጠቃሚ ሰውም የለም። ገብቶሻል እምልሽ? እና ያ ነገርም አብሮ መታየት አለበት ነው። ብቻ ከነዚህ ሰዎች ጋር ምንድን ነው የሚያደርገው ነው። ኢመርጂንግ ታለንቶች ደግሞ አሉ። ይሄን ገና ብቅ እያሉ ያሉ ማንቸስተር ዩናይትድ ቤት ውስጥ ያልተጠሉ ደረሱልን እየተባሉ ያሉ እንደነ ቶቢ ኮሊየር አይነት ተጫዋቾች፣ ሃሪ አማስ አንድ ሰሞን ወደውት የነበሩ የማንቸስተር ዩናይትድ ደጋፊዎች እነዚህ ተጫዋቾች ሲመለሱ ምንድን ነው የሚያደርገው የሚለው ወሳኝ ነው። ወሳኝና ውሳኔ ያለውን ዝም ብለህ ሄዳ አባብለህ አዘጋጅተህ ወደ ሜዳ ይዘህ እየገባ ውጤት ከማምጣት ሌላ አሁን ትንሽ ጨካኝ፣ ትንሽ ወሳኝ ምናምን የምትሆኝበት አለ። በውሳኔሽ የማይደሰቱ ሰዎችንም ልትፈጥሪ ትችላለሽ። ይሄም አብሮ አለ ልነግርሽ ነው እንግዲህ። አይ ልክ ነው። በጣም ከባድ እና ትልቅ ስራ ነው የሚጠበቅበት ማይክል ካሪክ። አሁን ይህንን አንድ የመጨረሻ ልንገርሽና ወይም ሁለት ዝም በይ ወሬ ሀሳባቸውን ብቻ ልንገርሽ፣ ዝርዝሩን እንዳሁኑ ባልሄድበትም በአመት እስከ 60 ጨዋታ ማንቸስተር ዩናይትድ ሊጫወት ነው። ካሪክ ለዚህ ዝግጁ መሆን አለበት። 50-60 ጌም በአንድ የውድድር አመት ለማድረግ ገባሽ? ተመሳሳይ ተጫዋች ይዘሽ እየገባሽ አትጫዋችም መቼም። ስለዚህ እንዴት ነው ይሄንን ሃንድል የምታረጊው የሚለው ነገር አለ። የጨዋታ ምርጫሽ ምንድን ነው የሚሆነው የሚለው ነገር አለ። ከዛ በላይ ግን በአመት 60 ጨዋታ ስትጫወጪ፣ ሰዎችን ስታሰልፊ፣ አንዳንዶችን ቁጭ ስታረጊ፣ መልበሻ ቤት መቆጣጠር የሚባለው ነገር ጊዜያዊ እንደመሆንሽ አይደለም የሚሆነው።
ልክ ነው። ለዛም ዝግጁ መሆን አለበት። እስኪ ሀሳብ አይ እንደውም አንድ በቃ ብንጨምረው ብዬ ያሰብኩትን ነገር ነው መጨረሻ ላይ ያነሳው። ምክንያቱም እንደዚህኛው የውድድር አመት በሳምንት አንድ ጊዜ ማንቸስተር ዩናይትድ እየተጫወተ እንደማይቀጥል ግልጽ ነው። የሚቀጥለው የውድድር አመት ላይ በሳምንት 3 ጨዋታ እንደዚህ ማድረግ ሊጠበቅበት ይችላል። ያ ደግሞ በጣም ያሰልጣኙን ትልቅ አቅም የሚጠይቅ ነገር ነው። ተጫዋቾቹን እንዴት መጠቀም አለብኝ የሚለው ሙሉ በሙሉ ይቀየራል። ይለያል። ስለዚህ እዛ ላይ እንደውም ማይክል ካሪክ አንድ ትልቅ ችግር ያጋጥመዋል ተብሎ የሚገለጸው አንደኛው ነገር ይሄ ነው። በሳምንት 3 ጨዋታ እንዴት አድርጎ ነው ማኔጅ ማድረግ ያለበት? እንደገና የሚፎካከራቸው ክለቦችም በዛው ልክ የተለያዩ ናቸው። ለምሳሌ ስታስቢ እኮ ልክ ነሽ። በሳምንት አንድ ጨዋታ ከመጫወት በሳምንት 3 ልትጫወቺ ከሆነ ብዙ ነገር ምክንያቱም ሻምፒየንስ ሊግ አለ፣ ሪከቨሪ መስጠት፣ ቤት ከአጋ ሆናችሁ አብራችሁ ቆይታችሁ ምናምን ማለት ደግሞ ፉክክሩም የተለየ ነው። ለምሳሌ 3 ጨዋታ የፕሪሚየር ሊግ 3 ጨዋታ አይደለም የምታደርገው። ለምሳሌ የኤፍኤ ካፕ ጨዋታ ካደረግ ከዛ ፕሪሚየር ሊግ ያደርጋል፣ ከዛ ሻምፒየንስ ሊግ ያደርጋል። አሁን የሻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታዎች የተለያዩ ናቸው። ከምትፎካከራቸው ክለቦችም የተለያዩ ናቸው። ኤፍኤ ካፑም እንደዛው። ስለዚህ ያሰልጣኙን ብልህ መሆን ውሳኔ ማሳለፍና ለየትኛው ጨዋታ ምን አይነት አቀራረብ ይዤ ልቅረብ እነማንን ልጠቀም የሚለው ላይ በጣም በጣም ወሳኝ ነገሮችን ማድረግ ይጠበቅበታል። አንድም የእሱ ችሎታ የእሱ ማኔጅመንት የበለጠ ይታይበታል ተብሎ የሚገለጸው ነገር ይሄ ነው። አንድ ይሄ ነው። ሌላ እኔ በጣም በቃ መሆን አለበት ብዬ የማስበው ነገር አሁን ያሉ ተጫዋቾች አሉ። ለምሳሌ ወጣት ተጫዋቾች እንደ ሄቨን፣ ዮሮ እነዚህ የመሳሰሉ ወጣት ተጫዋቾች አሉ። እድሜያቸው ገና ነው። ማይኖም አለ። እነዚህን ወጣት ተጫዋቾች የበለጠ ከፍ የማድረግም ኃላፊነት ደግሞ አብሮ ይኖርበታል። አሁን ብዙ ጊዜ ምሳሌውን ለመጥቀስ ነው እንጂ ከፔፕ ጋር ለማነጻጸር አይደለም። ግን ልክ ወደ ማንቸስተር ሲቲ የሆነ ተጫዋች ሲመጣ እናያለን። ብዙ ጊዜ የታየበትን መንገድ ነው የምናደንቀው። መጀመሪያ ብዙ እይታ ውስጥ የገባ ተጫዋች ስላልሆነ ማለት ነው። ግን ልክ ከመጡ በኋላ ግን ፔፕ ጋርዲዮላ ምን አይነት ተጫዋች እንደሚያደርጋቸው እናውቃለን። ለምሳሌ የቸርኪን ብናነሳ የኩሳኖቭ ራሱ በጣም የሚገርመው ማለት ነው። ኩሳኖቭ ወደ ቸርኪ እንኳን መጀመሪያ እንዲህ አልነበረም። ኖ እዛ እያለም ተሰጠው ከጋርዲዮላ የሚያነሳ አቅም ባላቸው ሰዎች የሚለይ ተሰጠው ነበር። ይለያል እኮ ግን ከመጣ በኋላ ያንን ተሰጥኦን የበለጠ መረዳትና ከፍ ማድረግ ደግሞ ከአሰልጣኝ የሚጠበቅ ነገር ነው አይደል? እንደዛ ነው የአሰልጣኞች አንድ አቅም የሚለካበት ነገርም አንደኛው ይሄ ነው። እና የኩሳኖቭ ራሱ አሁን ቅድም ላነሳ የነበረው ኩሳኖቭ ወደ ማንቸስተር ሲቲ ሲመጣ በጣም ጉድ ነበር የተባለው። ደግሞ በመጣ በመጀመሪያው ጨዋታ ካስታወስክ ስህተት ሰራ እና ጎል ተቆጠረ። ኮንፊደንሱ በጣም ወረደ። ፊት የሆነ ልጅ ነው። ቤቤቶ ነው የሚመስለው። ታስታውሻለሽ? ብራዚል ላይ ቤቤቶ እሱን ይመስለኛል። እና ኮንፊደንሱም በጣም ወረደ፣ በራስ መተማመኑ ቀነሰ። ግን አሁን ምን አይነት ተጫዋች ነው ይሄ ኩሳኖቭ? በጣም የተለየ ተጫዋች እኮ ነው። ማንቸስተር ሲቲ በቃ አንድ ወደ ሚመካበት ተጫዋች ነው እየተቀየረ የሚገኘው። ስለዚህ አንድም አሰልጣኙ ያሉትን ተጫዋቾች ተሰጧቸውን ተረድቶ ወደ ተሻለ ነገር በማድረስ ረገድም በጣም ትልቅ ኃላፊነት አለበት ማይክል ካሪክ። የበለጠ አሁን ዮሮ ወደ ማንቸስተር ዩናይትድ ሲመጣ እኮ እንዴት ሪያል ማድሪድ እንደተፎካከረበት ካስታወሳችሁ አድማጮች፣ አንተም ታስታውሰዋል። ሌሎች ክለቦች እንዴት እንደተፎካከሩ ከዛ ወደ ማንቸስተር ዩናይትድ መጥቶ ያለውን ተሰጥኦና ችሎታ የበለጠ እንዲያሳድግ የተደረገበት መንገድ ግን የለም። እንደው የሚሳሳት ተጫዋች ሆነ እና ለሄቨንም ተመሳሳይ ነገር ነው። ለሌሎቹም ተጫዋቾችም ቢሆን ችሎታቸውን መረዳትና የተሻለ ተጫዋች እንዲሆኑ በማድረግ ረገድ ማይክል ካሪክ ትልቅ ስራ እና ኃላፊነት ይጠብቀዋል ብዬ ነው ማምነው። ከዛ ውጭ ግን ያው ኮንሲስተንሲ ደግሞ ግዴታ ነው ማለት በቃ መሸነፍ አይደለም። መሸነፍ ችግር የለውም፣ በእግር ኳስ ውስጥ ያለ ነገር ነው። ግን በተከታታይ መሸነፍ ወይንም ደግሞ በተከታታይ ጥሩ ያልሆኑ ጨዋታዎችን ሜዳ ላይ ማሳየት በማይክል ካሪክ ላይ አሁን ስጋታቸውን እየገለጹ የሚገኙ ወይም ትችታቸውን እያቀረቡ የሚገኙ ሰዎች የበለጠ ጉልበት እንዲኖራቸው የሚያደርግ ይመስለኛል። እና ወጥ የሆነ አጨዋወት ያስፈልጋል። በዛ ማንቸስተር ዩናይትድ በሚታወቅበት ወጥ በሆነው አጨዋወት ጨዋታዎችን ማድረግ፣ ተከታታይ ጨዋታዎችን ያለመሸነፍ ግዴታ ነው።
የሆነ ጊዜ ላይ መሀል ላይ መሸነፍ ቢመጣ ያው ምንረዳው ነገር ነው። እግር ኳስ ጨዋታ ስለሆነ ልክ ነው። አሁን እነዚህ አይነት ነገሮች ላይ ዜሮ ልምድ ልትዩ የምትሽው ሰው አይደለም ካሪክን። ምክንያቱም በኦሌ ስር ሆኖ ረዳት ሆኖ እኮ 60 ጨዋታ ማንቸስተር ዩናይትድ ተጫውቶ ያውቃል። ስለዚህ እንዴት ነበር ያ ማኔጅ የሚደረገው የሚለውን ይረዳል ማንቸስተር ዩናይትድ ቤት። ሁለተኛ ሚድልስብራ ቤትም እያለ እንደነዚህ ያሉ በሳምንት 2 የመጫወትን ያውቃል ነው እንዴት ማድረግ እንዳለበት። ሶስተኛው ተጫዋች ሆኖ ያለፈ ነው፣ በሃይ ሌቭል የተጫወተ ነው። ስለዚህ ያኔም ሃይሊ ዲማንዲንግ በሆኑ ጨዋታዎች ውስጥ ስላለፈ ካዚሜሮ እንደሚለው እግር ኳስን ተጫውቶ ያለፈ ሰው ሲያሰለጥንህ ስለሚረዳ እና ምን ማድረግ እንዳለበት ስለሚያውቅ በጣም አሪፍ ነው የሚሆነው ብሏል። ግን አሁን ማንቸስተር ዩናይትድ እና ማንቸስተር ዩናይትድ ቤት ያለው ዲማንድ ከፍ ስለሚል ተጫዋች ስትሆኚ እና አሰልጣኝ ስትሆኚ አንድ አይደለም። ገባሻ? አሰልጣኝ ተጫዋች ስትሆኚ ቢበላሽም አሰልጣኙ ነው፣ ምንም ጥያቄ የለው። አንቺ ግባቢል ቤንች ነው የምትደረግ። አሰልጣኝ ስትሆኚ ግን ኤቭሪቲንግ አንቺ ላይ ነው። አልረባም፣ አልቻለም ምናምን እየተባልሽ ሜዳ ላይ ለሚሰራው ስህተት በሙሉ ኃላፊነት ልትወስጂ ነው። ውሳኔዎቹ በሙሉ ከአንቺ ነው የሚጠበቁት። በጣም የተለየ ነው የሚሆነው። የኦሌ ረዳትም ስትሆኚ ኦሌ ነው ፊት ለፊት የሚጋፈጥልሽ። አንቺ የሚጠበቅብሽ ከስር ስራ መስራት ነው። አሁን ግን ሙሉ በሙሉ አንቺ ላይ ሲሆን የተለየ ነው የሚሆነው። ይሄንን በደንብ መወጣት ያስፈልጋል ነው እና ከሞላ ጎደል እነዚህን ትልልቅ ጉዳዮች በውጤታማነት በስኬት ማከናወን ይኖርበታል ካሪክ በቋሚነት ልንል ነው ይህንን ሀሳብ ይዘን የመጣ ነው። It's on here now. The goalkeeper's beaten and South Africa have done